እና ውድ ቤተሰቦች እንግዲህ ዛሬ በጣም ደስ ብሎኝ ነው የመጣሁት። በጣም አልሐምዱሊላህ ረቢል ዓለሚን ዋጋ የማይከፈለው ጌታ በቃ ምስጋና ብቻ። አልሐምዱሊላህ ረቢል ዓለሚን በጣም አስቤ ነበረ። ትንሽዬዋ እህቴ ነፍሰ ጡር ስለነበረች አልሐምዱሊላህ በሰላም ተፈረጀችልኝ። በቃ እዚህ ነይ ከኔ ጋር ሁኚ ለሐኪሙም ለምኑም እያልኩ በቃ ስጨናነቅ አልሐምዱሊላህ እሱ የማይቸግረው ጌታ ዋጋ የማይለው ጌታ በሰላም ከቤቷ ፍርጅ አለችልኝ ወደ ሐኪም ምንም ሳትል እና በጣም ደስ ብሎኛል። ውድ ቤተሰቦች አልሐምዱሊላህ ረብል ዓለሚን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የሙነይማ ተከታታዮች ውድ ቤተሰቦች እንግዲህ መግቢያው ላይ እንዳያችሁት ዛሬ በጣም ደስ ብሎኝ ነው የመጣሁት። ሀባይቢ እንዴት ናችሁልኝ እናንተ? አልሐምዱሊላህ ረቢል ዓለሚን በጣም ደስ ብሎኛል። እንግዲህ በጣም ተጨናንቄ ነበረ። ትንሽዬ እህቴ በቃ ነፍሰ ጡር ነበረች። አልሐምዱሊላህ እኔ እዚህ ነኝ ለሐኪሙ ለሁሉ እያልኩ በቃ እየተጨናነቅኩኝ እያለ ድንገት ደውል አድርገው አልሐምዱሊላህ በሰላም ለቋታል አሉኝ። አሁን ቤተሰብ እና በጣም ደስ ብሎኛል። ውድ ቤተሰቦች ዋጋ የማይከፈለው ጌታ አልሐምዱሊላህ ለሱ ምስጋና ብቻ ነው እና በሰላም ተፈርጃልኝ እህቴ በጣም ደስ ብሎኛል። እንግዲህ እዚህ ጋር የምትመለከቱኝ ነፍሰ ጡር እህቶች ካላችሁ እናንተንም አላህ በሰላም እንዲገለግላችሁ ዱዓዬ ነው። ለአላህ ምን ይሳነዋል? አልሐምዱሊላህ ረብል ዓለሚን። ሐቂቃ ያው በዚች ዓለም እኔ እንጃ ልጅ መውለድ በጣም ያስደስታል። ደስታው እንዳለ ሆኖ ደግሞ በቃ በተለይ የኔ ሲሆን ምንም አይመስለኝም። ሌላ ሰው ከቤተሰብ አርግዞ ሳይ አይደለም ከቤተሰብ ሌላ ሰው እንደዚህ አርግዞ ሳይ በጣም ነው የሚጨንቀኝና ተጨናንቄ ነበር። ውድ ቤተሰቦች አልሐምዱሊላህ በሰላም ተፈርጃልኛለች። ሐኪም ምንም ሳትል ሁሉም ነገር በሰላም ለቋታል። ውድ ቤተሰቦች እንግዲህ እዚህ ጋር የምትመለከቱኝ ነፍሰ ጡር እህቶች ካላችሁ እናንተንም አላህ በሰላም ይፈርጃችሁ እላችኋለሁ። እንግዲህ በጣም ደስ ብሎኛል ሀባይቢ። ያው ወደ ተወልጄ ወደ ያደኩባት ሀገር ወደ እህቴን ለማየት ለሀር ነው ወይም ለማረስ ማለት ነው። እንግዲህ ሰሞኑ ዘንም ሆነው ውድ ሀገሬ ልጆች ኢንሻአላህ ሀገራችሁን በባለፈው አሳይቻችኋለሁ። ሀገራችንን በድጋሚ አስጎበኛችኋለሁ። በዛውም ተጠባበቁኝ እላችኋለሁ። እንግዲህ ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ላይክ ሼር ያደረጋችሁ፣ ሀሳብ አስተያየቶቻችሁን ኮሜንት እየሰጣችሁ ጠብቁኝ እላችኋለሁ። እናንተም በያላችሁበት ሰላማችሁ ብዝት ይበል፣ ያሰባችሁ ተሳክቶ ለሀገራችሁ ያ ረብ በሰላም ያብቃችሁ፣ ከቤተሰቦቻችሁ ጋራ ለመገናኘት ያብቃችሁ። ቤተሰብ ጋር መኖር እውነት በጣም ደስ ይላል። በቃ ወንድም ጋር እህት ጋር እናት አባት ጋር መዋየት ትልቅ በቃ በአካል ማለት ነው ትልቅ ደስታ ነው በአገር እና እናንተም ያሰባችሁ ተሳክቶ ለሀገራችሁ ለቤተሰቦቻችሁ ለልጆቻችሁ ያብቃችሁ ያ ረብ። ውድ ቤተሰቦች እንግዲህ እንደነገርኳችሁ ለሄር ነው ዛሬ ሰሞኑን የሚለቀቅላችሁ ቪዲዮ ገጠሩ ምናምን ኢንሻአላህ አሳያችኋለሁ እላችኋለሁ። ውድ ተመልካቾቼ ትላንትና በለቀኩት በሙረያን ቤት በግቢው በታጠረው ቪዲዮዬ አንዳንድ እህቶች ያው ማብራት አለ ወይ ውሃ አለ ወይ የውሉ ወጥቶ ምናምን ብላችኋል። ማብራት አለ፣ ውሃ ደግሞ ያው ቅርብ ነው ለሷ ቤት እና ማብራት አለ ወይ ውሃ ያው መሳብ ለፈለገ ሰው ማስገባት ይችላል። ነገር ግን ውሃ ያው እስካሁን ድርሮቃ ስቦ ከቤቱ ያስገባ ሰው የለም። ውሃው ቅርብ ስለሆነ መሰለኝ ማብራት አለ። እንዲሁም ደግሞ ስንት ፈጀ ምናምን ላላችሁኝ እንግዲህ ግቢያችሁ ነው የሚወስነው። የእሷ ግቢዋ ትልቅ ስለሆነ የሙረያን ሰፊ ነው ማሻአላህ 100,000 ብር ፈጅቶባታል። የዚንጎም የውሃ ልኩም ሆኖ ማለት ነው የእጁም ይሁንሉም ሆኖ ማለት ነው። እና እንግዲህ እናንተ ግቢያችሁ ነው የሚወስነው። እዚህ የሰፋ ከሆነ እዚህ በላይ ይፈጅባችኋል። ከዚህ ደግሞ ያነሰ ከሆነ እንደዛው ቦታችሁ ነው የሚወስነው ማለት ነው። ስንት ፈጅ ላላችሁ ወደ ቤተሰቦች እንግዲህ ዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ሰላም አለይኩም።